ከዚህ በኋላ ጉዳዩን ነጋሽ ሚዲያም ይይዘዋል እስከ መጨረሻው ድረስ እነማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመቅጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን እንኳን ከእንቅልፋችን ከባነንን፣ አሁን እንኳን ከተኛንበት ከተነሳን፣ አሁን እንኳን ከተባበርን ምናልባትም ይሄንን ጉዳይ ማቆም የምንችልበትን መንገድ ዛሬም እሳቸው ያውቁታል። ተመራማሪም አጥኚም ናቸውና የሚነግሩንን እንሰማቸዋለን። ስለ ኢትዮጵያ ዝም አንልም። ትውልድን ከግብረ ሰዶም እንታደግ ማህበርን ግዴለም ታደጉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያውን ትከሳለች፣ መጅሊሱን ታነሳለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፍጹም አስተምሮ ያልሆነ ቤተክርስቲያኗንና አማኞቿን ለመጉዳት እየተንቀሳቀሱ ያሉ ብዙዎች ናቸው። እኔ ትንሽ ከቆየ በእርግጠኝነት አካላዊ ጥቃት እንደሚደርስባቸው አትጠራጠሩ። እናንተ ሰዎች የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያልልቃች ሚዲያ እዚህ አይነት ሰዎች የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ ጂ+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያልልቃች ሚዲያ እዚህ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ጉድበል ጎንደር ማለት አሁን ነው። ሰበር ዜናም ጭምር አለን። ዛሬ የምንነግራችሁ ጉዳይ አለን። ልጃችን ታስሮብናል። ወንድማችን ወዳጃችን እንግዲህ በዚህ ጉዳይ ላይ በደንብ ነው የማነሳው። ጉድበል ጎንደር ያልንበት ምክንያት ደግሞ እስላም፣ ክርስቲያን፣ ጴንጤ ምናምን እያልን እኛ ስንከፋፈል ሀገርን የሚያሸብር ትውልድን የሚገድል ጉዳይ ገብቷል ብቻ ሳይሆን እነዚህን የሚዋጉ አካላትን የሚያሳስር እልፍ ሆኖ መጥቷል። ሀገር አሳሪ የላትም እንጂ አሳሪዎች ቢኖሩ ተሰብስበው መታሰር የነበረባቸው እልፍ አሳሳሪዎች አሉ። አሳሳሪዎች መታሰር በነበረባቸው በዚህ ዘመን ንጹህ ዜጎች በእስር ላይ ይገኛሉ። የግብረ ሰዶም ጉዳይ ሀገርን አጥፍቷል ብቻ ሳይሆን የሚቃወሙ ልጆችንም ጭምር እየበላ ነው። በዚህ ላይ ነግራችኋለሁ። ታዋቂው የቤተክርስቲያናችን ዘማሪ በቤተክርስቲያን ውስጥ ያለውን እንዲህ አይነት ጉድ ለምን ተናገርክ፣ ለምን አሳየህ በሚል ስም ማጥፋት በሚል ወንጀል ለእስር እንደተዳረገ ሰምተናል። በጣም የሚያስደንቅ ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አያት መሐመድ ወይስ አያት አህመድ የት ናት ብለው ይጠይቃሉ።
ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን በቀዳሚነት በዚህ ጉዳይ ላይ ምላሽ ሰጥተዋል ወይም ድምፅ አሰምተዋል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ምንድነው ያሉት? በደንብ የምንመለከተው ጉዳይ ነው። ከእስልምና ወደ ክርስትና መጥቻለሁ ሚካኤል አባቴ ብላ በሎዛ ሚዲያ ላይ ስትናገር የነበረው እህታችን ምናልባትም በማስፈራራት ምናልባትም በመታፈን ምናልባትም በሌላ ነገር ጉዳት እንደደረሰባት ስታውቅ እኔ አይደለሁም ስትል የነበረችው ልጅ ጓደኛዋ ምላሽ ሰጥታለች። የጓደኛዋን ምላሽ እንዲሁ እንሰጣለን። በአንገታቸው ማዕተብ እያንጠለጠሉ ነጠላ እየለበሱ ኦርቶዶክስ የሚመስሉ ግን በምንፍቅና ህይወት ውስጥ ያሉ በግ መስለው የገቡ ተኩላዎች ዛሬ የሚያነሱት ጥያቄ አለ። በጣም በሚያስገርም በሚያስደንቅ መልኩ ሙሉ ኃጢአቱን ጠቅልለው ለኦርቶዶክሳውያን ሰጥተዋል። እግዚአብሔር ሰው አለና የትላንትን ረስተን በዛሬ ጉዳይ ብቻ አንዲት ሙስሊም ደግሞ የሰጠችው አስገራሚ ምላሽ አለ። የጴንጤ አርበኛ የለም ትላለች። ይህንን ጉዳይ ዛሬ በደንብ እንመለከተዋለን። ነጋሽ በዳዳ ነኝ። ሼር አድርጉት ከመቼውም በላይ። በተለይም ዘማሪ ወንድማችን ብርሃኑ ተረፈ እስር ላይ ነው የሚገኘው። የታሰረበት ጉዳይ ደግሞ በቤተ ክርስቲያናችን ራሳቸውን ዲያቆናት ነን፣ ራሳቸውን ሰንበት ተማሪ ነን ምናምን እያሉ የእንስሳ ስራ ሲሰሩ የነበሩ ሲያጋልጣቸው የነበሩ አካላት ናቸውና እሱን በደንብ ሼር አድርጉት፣ ይዳረስ። አሁን መንቀሳቀስ አለብን። አሁን መንቃት አለብን። ኦርቶዶክስ፣ ሙስሊም፣ ጴንጤ ምናምን እያልን መባላት አይደለም። ውስጣችን እየተበላ ነው። ትውልድ እየተበላ ነው። መልእክት አለን። ከመልእክቱ በኋላ ዳግም መተን ስንመለስ እነዚህን ጉዳዮች በትክክል እንመለከታቸዋለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማህደር እመ አዶናይ የአብ ሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በጣም ትልቅ ስሜታዊ ሆኜ ነው የመጣሁት። ዘማሪ ብርሃኑ ተረፈ ወንድማችሁ ልጃችሁ የኔ እናት ማርያም ናት የሚል በነጋሽ ሚዲያ ላይ የለቀቀው እንደዚሁ ዝማሬ አለ የምታስታውሱት። ወንድማችን ዘማሪ ብርሃኑ ተረፈን የማታስታውሱት የለም።
በጣም የሚያስገርም የቤተ ክርስቲያናችን አገልጋይ በቲክቶኩም ደግሞ ከፊት ያለ ነውና ምንድነው ከዛሬ 2 ዓመታት በፊት ፈረንሳይ አካባቢ የተፈጠረውን የምታውቁት ነው። አንድ ገስታውስ ነገር ተከራይተው ትውልድን የሚያመክኑ ህፃናትን የሚያበላሹ ከእግዚአብሔር ስርዓት ውጭ የሆነ ግብሩ የሰይጣን የሆነ መጥፎ ነገርን እየሰሩ የነበሩ ሰዶማውያንን ማጋለጣቸው የሚዘነጋ አይደለም። የቤተ ክርስቲያናችን ልጆች ያንን ተከትሎ በቤተ ክርስቲያን ውስጥ ያሉ በተለይም ደግሞ አዲሱ ሚካኤል አካባቢ አገልግሎት ላይ የነበሩ አሁን ወደ ሌላ ቦታ ደግሞ ሄደዋል እየተባለ ያለ ከዚህ በኋላ ጉዳዩን ነጋሽ ሚዲያም ይይዘዋል እስከ መጨረሻው ድረስ እነማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ትውልድ ሲመክን ዝም አንልም። ይሄ በኦርቶዶክሳዊነት ጥላ ስር አይሸፈንም፣ በሙስሊም ጥላነት ስር አይሸፈንም፣ በፕሮቴስታንት ጥላ ስር አይሸነፍም፣ በካቶሊክ ጥላ ስር አይሸፈኑም። እናጋልጣቸዋለን። ትውልድን ማዳን ነው፣ ሀገርን ማዳን ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመቅጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን ጭራሽ መክሰስ ችለው በኢትዮጵያ ሕግ እንደዚህ ደረጃ የሚደረስ ከሆነ በጣም ከባድ ነው። በእርግጠኝነት የሕግ ባለሙያዎች በደንብ ያዩታል ብዬ አስባለሁ። በሌላ መልኩ መጥተው እንግዲህ የኢትዮጵያ ሕግ ይሄንን አይደግፍም። ስም በማጥፋት ብለው ነው የሚመጡት። ስሜ ጠፋ ብለው ነው ትውልድ እያጠፉ ትውልድ እያሰናከሉ ስሜ ጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ። አቅም ኖሮ በትልልቅ ባለስልጣናት በትልልቅ ባለሀብቶች ማሳፈን አቅም እንዳላችሁ ብናቅም ይሄንን ማድረግ የማትችሉበት ደረጃ ወጥቷል። የኢትዮጵያ ልጆች ማዕፀኗ ለምለም አይደለም። ኢትዮጵያን ሙስሊሙ ብትሉት ውጭ ያለ፣ ፕሮቴስታንቱ ብትሉት ውጭ ያለ፣ ኦርቶዶክሱ ብትሉት ውጭ ያለ እነዚህ መረጃ ውጭ ያሉ እህት ወንድሞቻችን ጋር እናዳርሰዋለን። ያለ ልዩነት ይወጣል ጉዳችሁ። በቤተክርስቲያን ውስጥ የተደበቃችሁ ለጊዜው ቴዶ ዘሩፋኤልን እንስማ። ወንድማችን ዘማሪ ብሬና እንዲሁም የተወሰኑ የደብረመዊ ወይም የአዲሱ ሚካኤል ቤተክርስቲያን የአካባቢ ወጣቶች በአሁኑ ሰዓት በእስር ላይ ይገኛሉ። ሊያውም ተፈርዶባቸው። ታምኑኛላችሁ? ተፈርዶባቸው። ምነው ጉዳዩ እዚህ ደረጃ ድረስ ሳናደምጠው ልትሉ ትችሉ ይሆናል። የበዛ ትዕግስት፣ በነገሮች መሻሻል ይሆናል፣ መቀየር ይኖራል በሚል ጽኑ ተስፋ የነበረ ትዕግስት እንዲሁም በታላላቅ መምህራን፣ ሰባኪያን፣ ዘማሪያን የታጀበ ምክር የነበረው ትዕግስት ጉዳዩን በማስረጃ በመረጃ ስንነግራቸው እጃቸውን በአናታቸው ይዘው ግዴለም ጉዳዩን እንታገስ፣ ይረግባል፣ ይፋቃል፣ ይቀየራል የሚል ተስፋን ሞልተውብን ላለፉት 2 ዓመታት ታፍነን እንደ እናት እያልን ጥብስ እያልንበት ዝም ብለን ቆየን። ንጽሕቷን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርከስ በውስጧ ከሚሰሩ ስራዎችና ሴራዎች መካከል አንዱና ዋነኛው ጉዳይ ነው እነ ዘማሪ ብሬን ያሳሰራቸው። በዚህ ጉዳይ የዛሬ 2 ዓመት ገደማ ታስታውሱ ከነበር በከፍተኛ የማህበራዊ ሚዲያ ቻሌንጅ እንደ ሀገርም እንደ ባህልም የተጠላ ጉዳይ ስለሆነ በተለይ ፈረንሳይ ለጋሲዮን አካባቢ የታሸገውን ቤት ታስታውሳላችሁ። በርካታ የቲክቶክ አካውንቶች አመድ የሆኑበትንም አጋጣሚ አትረሱትም። ያንን ጊዜ ተንተርሶ እስቲ የትና በምን ሁኔታ እየተራባ ነው ይሄ ጉዳይ ብለን ቼክ ስናደርግ ነገርና ጅራት ከወደ ኋላ ነው እንዲሉ እኛው ቤት ውስጥ የተቀበረውን ኃይለኛ የዚህ ጉዳይ ፈንጂ አገኘ ነው። በዚህ ጉዳይ ላይ በርካታ መረጃዎች እጃችን ላይ አሉ። እነኚህ ወንድሞቻችን ላይ መረጃው አለ ብላችሁ አስባችሁ ከሆነ የምታሳድዷቸው ያ መረጃ ከ2 ዓመታት በኋላ ዛሬ የሚገኘው ካናዳ ውስጥ ነው። ቴዶ ዘሩፋኤል
እጅ ማለት ነው። ስለዚህ እያንዳንዳችሁን አንገብግቦ ይደፋቸዋል። ይቺ ቤተ ክርስቲያን ንጽሕት ናት። ልታጎድፏት አስባችሁ የሄዳችሁትን ርቀት በሙሉ ብልሽሽቱን እናወጣዋለን። እናንተ ጥርስ አብቅላችሁ ልትበሉት አትችሉም። ይህንን ሀቅ ቤተ ክርስቲያንን መጫወቻ ስታደርጓት ሕፃናት እስኪደፈሩ ድረስ የደረሱ በርካታ ሁኔታዎችና መረጃዎች አሉ። ታስታውሱም ከነበረ ኢቲአርት ሚዲያ በተለይ በገዳማት አካባቢ ምናለ የሚለውን ጀመር አድርጎ ትቶታል። የከተማ መነኮሳት በዚህ ጉዳይ ላይ በደንብ ትዘጋጁበታላችሁ። ምንም ችግር የለም። እነ ዘማሪ ብርሃኑ ምንም ማስረጃ በሌለበት ባልተፈለገና ባልተገመተ አቅጣጫ ሊሆን ይችላል የታሰሩት። ለእውነት ስለ ቤተ ክርስቲያን የታሰረ ሰው ምንም አይጎልበትም። እናንተ ግን ትወጡታላችሁ። እነ ዘማሪ ብርሃኑን የከሰሰው የዚህ ግብር ዋና ባለቤት በአሁኑ ሰዓት ከአዲሱ ሚካኤል ለቆ ሌላ ደብር ለመሾም እየተጋጋጠ ያለ ሲሆን ይህንን ጉዳይ በሰፊ የምንመጣበት ይሆናል። ስለ ሰውየው ማንነት ማወቅ ከፈለጋችሁ ስቶሪው ላይ ኪውአር ኮድ አስቀምጥላችኋለሁ። የቴሌግራም እዛ ግሩፕ ላይ ነው የማስቀምጠው። እያንዳንዷን ነገር የማደርግበት ምክንያት አለኝ። ይህ ጉዳይ ቪዲዮ አለው፣ ኦዲዮ አለው፣ የተለያዩ ፎቶግራፎች አሉት። እንዲሁም ደግሞ በማህበራዊ ሚዲያ የተቀያየራችኋቸው መልእክቶች አሉ። በተለይ አሁን የጠራሁት ደብር አካባቢ ያላችሁ አብያተ ክርስቲያናት ተዘጋጁና ጠብቁ። በጣም የሚያሳዝን የሚያስገርም ጉዳይ ነው። እንግዲህ የወንድማችን የግባኝ ጉዳይም እንደዚሁ የምንከታተለው ይሆናል። ወንድማችን አይዞ በርታ፣ ለሀገር ለቤተ ክርስቲያን ለወገንና ለሕዝብ የተከፈለ መስዋዕትነት ነው። በእርግጠኝነት ይሄንን ቢሰማ ይሄንን የሚመለከት ኢትዮጵያዊ ሁሉም ዋጋ ለመክፈል ይነሳል። የህግ ባለሙያው፣ ፖሊሱ፣ ዳኛው፣ ጠበቃው፣ አቃቤ ሕጉም ጭምር በእርግጠኝነት በዚህ ጉዳይ በአንድነት ይነሳል። መሪዎቹም ጭምር ማለት ነው። ጥቂቶች ተደራጅተው እግዚአብሔር ከሚወደው ስራ ውጪ ሀገርን እንደው የሚያቃጥል ትውልድን የሚፈጅ ስራ ቢሰሩም እነሱን እንጋፈጣቸዋለን። በዚህ ጉዳይ ላይ ከዓመታት በፊት ከ16 ከ17 ዓመት በፊት ብቻቸውን ሲጮሁ የነበረ እንደ እብድ የተቆጠሩት ማንም ሰሚነት ያላገኛቸው የቤታቸውን ሀብት እስከ መሸጥ የደረሱ ራሳቸውን አወራርደው እስከ ሞት ድረስ የሄዱ ዛሬም ድረስ ሰሚ ያጡት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ የሚቆጫቸው አይመስለኝም። ለምን ሆነ ብለው የሚናደዱ አይመስለኝም። ቢችሉ መጽሐፍ አሳትመው፣ ቢችሉ ካሴት አሳትመው፣ ቢችሉ በአዳራሽ፣ ቢችሉ በመግለጫ፣ ቢችሉ በማህበር ያልተረባረቡበት ዘርፍ የለም። ሰሚ አጥቶ አጋዥ አጥተው ብቻቸውን ቢሮ መክፈል እስኪያቅታቸው ድረስ ሲሰቃዩ የነበረ ብዙ ሲታሙበት የነበረ ጉዳይ ዛሬ ሊበላን መጥቷል። እሳቸው የቤት ስራቸውን ጨርሰዋል። አያዝኑም። የሚችሉትን አድርገዋል። አይጸጽታቸውም። አንድ ሰሚ አጥተዋል። ምን ነው በእንቁላሉ ጊዜ በቀጣሽኝ እስኪያስብል ድረስ መምህር ደረጀ ነጋሽ ዘወይንዬ በእርግጠኝነት የሚያዝኑ አይመስለኝም። ጮኸዋል። እድሜ ልካቸውን ቤታቸውን መስዋዕት አድርገው፣ ቤተሰባቸውን መስዋዕት አድርገው፣ ራሳቸውን መስዋዕት አድርገው የአንገት ሀብላቸውን እስከ መሸጥ፣ ቢሮ ለመክፈል እስከ መንከራተት የኪነ ጥበብ ባለሙያዎችን አደራጅተዋል። እኔ እንኳን ይሄንን ጉዳይ ሳቀው 14 ዓመት ከመምህር ደረጀ ነጋሽ ዘወይንዬ ጋር እንዲሁ ወደ 5 ዓመት አካባቢ 7 ዓመት ምናምን ነገር የሚሞላው ማህበርን በጠቅላላ ጉባኤ ሰብሳቢነት ዛሬም ድረስ አለው። ማህበሩን የሚያየው አተን ይኸው ሊበላን ደርሷል። ያሳዝናል። በዚህ ጉዳይ ላይ አሁንም እንጮሃለን። እድሜ በሰጣቸው ልክ ይጮሃሉ ብዬ አስባለሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አሁን እንኳን ከእንቅልፋችን ከባነንን፣ አሁን እንኳን ከተኛንበት ከተነሳን፣ አሁን እንኳን ከተባበርን ምናልባትም ይሄንን ጉዳይ ማቆም የምንችልበትን መንገድ ዛሬም እሳቸው ያውቁታል። ተመራማሪም አጥኚም ናቸውና የሚነግሩንን እንሰማቸዋለን። እግዚአብሔር ከፈቀደ ስቱዲዮ ማምጣት እንነጋገርበታለን። ካልሆነም ባሉበት ሆነው የሚያደርጉትን እንቅስቃሴ በደንብ ልታግዟቸው ይገባል። በደንብ ስለ ኢትዮጵያ ዝም አንልም። ትውልድን ከግብረ ሰዶም እንታደግ። ማህበርን ግዴለም ታደጉት። እንደዚህ በህግ ቦታ ቆሞ እንኳን ጠበቆችን አሰባስቦ ለመከራከር እንኳን አንዱ አቅም ይሆናል። ብቸኛው በዓለም ላይ ግብረ ሰዶምን የሚታገል ማህበር ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ መስርተውት የነበረው በነበረ አድርገን ትዝታ እንዳናደርገው ማህበሩን ዛሬም ከውድቀቱ አንስተን ከእሳቸው ጋር ሆነን ይሄን ክፉ ነገር እንታገለው። ግድ የላችሁ። በዚሁ ጉዳይ ወደ ሁለተኛው ጉዳይ ማልፈው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከእስልምና ወደ ክርስትና የመጣቸው እህታችን
በጣም በሚያስገርም መልኩ በእስልምና ቤት ውስጥ የነበራትን ሁኔታ በክርስትና ህይወት ደግሞ ስትመላለስ ያገኘችውን እውነት አድርጋው ወይም ደግሞ አንስታው ያነሳችው ሐሳብ ነበር። ያንን ሐሳብ ተከትሎ ይህቺ ልጅ ሐሳቧን አንድ ቀን እንኳን ሳይሞላው ቀይረዋለች። ያንን በተመለከተ ሊቀ ትጉሃን መምህር ደረጀ ነጋይ ዞይንዬ ይሄንን ሐሳብ ያነሳሉ። ስሙልኝ። እውነት አያት መሐመድ ናት ወይንስ ካልሆነች አያት መሐመድ የደረሰች ታፍና ይሆን? ውሸት ግን አላስፈላጊ ነው። ምን እንደነካኝ አላቅም ብሎ መቀባጠር ግን አላስፈላጊ ውሸት ነው። እንደዛ ቅዱስ ሚካኤል እያሉ እየጠሩ እየዘመሩ በጎ ነገርን እየተመኙ በማይክሮ ሰከንድ ውስጥ ግን እንዲህ አይነት ወላዋይነት ሐሳብን ይዞ መቅረብ ይቺ ልጅ ቀድሞም አልመጣችም። ሃይማኖታቸውን ለምን ቀየሩ እየተባለ ጫና እንደሚፈጠር እናውቃለን። ክርስትናን ተቀብለው በእስልምና ስማቸው የሚቀጥሉ እንዳሉም እናውቃለን። እነዚህ አክራሪ አንዳንድ የሙስሊም ልጆች ለመግደል ወደኋላ የማይሉ እንኳን ሃይማኖታቸውን የቀየሩትን አይደለም ክርስቲያኑን እንኳን እያረዱ ያሉ አስቸጋሪ ዋሃብያዎች እንዳሉ እናውቃለን። ስለሄደች ስለመጣች በቅድስት ቤተክርስቲያን ላይ የምትጨምረው የምትቀንሰውን ጉዳይ አይደለም። ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጣ የመስቀል ጉዞ ነው። መስቀል ተሸክሞ የቀራንዮ ጉዞ፣ መስቀል ተሸክሞ ፍኖቱን መከተል ነው። አለበለዚያ ሳይመጡ መሄድ አግባብነት የለውም። በጣም የሚያስገርም የሚያስደንቅ ነገር ነው። የት ናት ይህቺ ልጅ? አሁንም በደንብ ማንሳትና ማውራትም መቻል አለብን። በጣም በሚያስገርም መልኩ አሁንም ምስክርነትን እንፈልጋለን። የዚች ልጅ ወዳጅ፣ የዚች ልጅ ጓደኛ፣ የዚች ልጅ የቅርብ ሰዎች የት ናቸው? አንዲት ጓደኛ ነኝ ያለች በሶሻል ሚዲያ እንዲህ ሐሳቧን አጋርታለች። እንስማት። ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች። ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን፣ በጣም እንዴ! የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? ይሄ ነው በጣም የሚያስገርምና የሚያስደንቅ ነገር። ለምንድን ነው የሀያት መሐመድ ጉዳይ በሶሻል ሚዲያ ከፍ ብሎ የተደመጠው? ለምን? ምንድን ነው እሱ? ሰው ከክርስትና ወደ እስልምና ይሄዳል፣ ከእስልምናም ወደ ክርስትና ይሄዳል፣ ከፕሮቴስታንቱ ወደ ኦርቶዶክስ ይመጣል፣ ከኦርቶዶክስም ወደ ፕሮቴስታንቱ ካቶሊኩ ይሄዳል። ተአምር ሆኖ አጀብ ሆኖ አያውቅም። በተለይ ከሌላ ቤተ እምነት ወደ ኦርቶዶክስ ሲመጡ ከእግዚአብሔር ጋር ነው እንጂ የሚነጋገሩት ለዓለም ሚዲያ የማይበቁ እልፎች ናቸው። ከኦርቶዶክስ ግን ምናልባትም ወደ እስልምና ሲኬድ ወይ ወደ ፕሮቴስታንትነት ሲኬድ ከበሮ ይደለቃል። በምድር ሰው ያገነናቸው እግዚአብሔርን የረሱ መንገድን የሳቱ እመብርሃንን የካዱ ከኦርቶዶክስ ቤት ወደ ሌላው ሲሄዱ የእንኳን ደህና መጣችሁ አቀባበል ሁሉ ይደረግላቸዋል። ይሄ ምንም ችግር የለው። ማሊያ መቀየር ችግር የለው። ማሊያ የሚቀይሩ ሰዎች ብዙ ናቸው። እንደ ክለብ ፈራሚ 1 ዓመት ወይ 1 ሲዝን ለአንድ ቦታ፣ ሌላ ጊዜ ደግሞ ለሌላ ቦታ የሚፈርሙ ሰዎች እልፎች ናቸው። እሱ አያስደንቅም። የሚያስገርመኝ ከኦርቶዶክስ ወደ ሙስሊም አንድ ሰው ሊሄድ ይችላል።
ኦርቶዶክሳውያን ብለን አብደን ያዙ ለያዥ ለገናሽ ግን አስቸግረን አናውቅም። ሲገባቸው ይመጣሉ። ሲመጡ በሰማይ ደስታ ነው የአንድ ሰው መመለስ፣ የአንድ ነፍስ መመለስ። ከዛ ውጪ ግን ሄዱ ተብሎ በምድር ፖለቲካ ሰርተን አናውቅም። ለምሳሌ ከኦርቶዶክስ ወደ ሙስሊም እኮ ሄዱ ብዙዎች አሉ። ይሄን ልጅ እንመልከተው። ግን በኦርቶዶክስ በኩል ምንም ግርግር አልተነሳም። ተመልከቱ። በአንገቴ ቢላ እንጂ መስቀሌን አልበጥስም ብለህ ነበር። ዛሬ ግን እንግዲህ የለም። ዛሬ ሰልመሃል። አልሐምዱሊላህ ረብል ዓለሚን። ታዲያ እንዴት ሰላምክ? ዋናው ፖይንት ይሄ ነው። ይሽ 2-3 ምክንያቶች ናቸው ለኔ አላህ ሂዳያ ሊሰጥ ሲፈልግ መንገዶችንም ሁሉ ነገር ነው የቀየረው የሚሄደው። ሰውየው ጋር እስልምና ሲደርስ ቀስ በቀስ ነው፣ በአንዴ አይደለም። አላህ ለሂዳያ ያሻት ነብስ በሆነ አይነት መልኩ ነው አላህ መስመር እንትን የሚልሽ፣ በትዳርም ይሁን በሆነም በምንም ይሁን። ዋነኛው ፖይንት ግን ትዳር አልነበረም። ይሄ ነው የልቡን እግዚአብሔር ያውቃል፣ ወይም የራሱ የሚያመልከው አላህ ያመልካል። ያመጣ ነው ብዙ ሰዎች ከኦርቶዶክስም ወደ እስልምና ሄድን ብለው በእስልምና ሚዲያዎች ላይ ይቀርባሉ። ግን ያዙኝ ልቀቁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያውን ትከሳለች፣ መጅሊሱን ታነሳለች የሚል ነገር አንስተን አናውቅም። ለምንድን ነው ከእስልምና ወደ ኦርቶዶክስ መጣ ሲባል እንዲህ አይነት ግርግር የሚፈጠረው? አንድ ጥያቄ ነው። ለምንድን ነው ሰው ለምን መብቱ አይጠበቅም? ለምንድን ነው ግርግሩ የሚፈለገው? ምንድን ነው? እንኳንም ዘንቦብሽ ድሮም ጤዛነሽ ነው ነገሩ። እኔ የማውቀው የእስልምና እምነት ተከታይ እህት ወንድሞቼ በዙሪያ ያሉት ከእንዲህ አይነት ግብግብ የጸዱ ናቸው። ሶሻል ሚዲያ ላይ ያሉት ከየት ነው የመጡት? መሬት ላይ ያለውን የእስልምና እምነት የሚወክልም አይመስለኝም። አይደለም። ምክንያቱም ብዙ እስልምና እህት ወንድሞች አሉን። ይህንንም ጉዳይ የሚያውቁት አይመስለኝም። በሶሻል ሚዲያ ላይ ግርግር የሚፈጥሩት የሶሻል ሚዲያ ተጠቃሚዎች ለምን ይህንን እንደፈለጋችሁት አላውቀውም። አንዲት ሴት ከመጣች በቃ መንገዱን ቀና ያደርግላት። ሰብካችሁ ደግሞ ለመውሰድ አሳምኖ ለመውሰድ የሚደረግ ጥረት ሶሻል ሚዲያውን ከያዛችሁት ለማህበራዊ ኃላፊነት ነው እንጂ መወጣት ያለብን እስላምና ክርስቲያኑን ለማነቃነቅ ወይም ደግሞ ለማተናነቅ መጣር የለብንም። በሶሻል ሚዲያ ያለነው፣ በእስልምናም ያለነው፣ በኦርቶዶክስም ያለነው እባካችሁ ስለ ሀገር ስንል እንረጋጋ። እባካችሁ ስለ ሀገር ስንል እንረጋጋ። እባካችሁ ስለቀረው ህዝብ ስንል እንረጋጋ። ጥሩ አይሆንም። ሰውን እርስ በርስ እያነካከሰን እያባላን አንዲት ልጅ ነው ሄደችው። ብዙ ሰው ደግሞ ሄዶ ይሆናል እኮ ደግሞ ከኦርቶዶክስ ሁሉም ወደ ሶሻል ሚዲያ መምጣት አለበት። ስለዚህ የዚህ የሶሻል ሚዲያው ግርግርና ጩኸት ከባድ ይመስለኛል፣ በጣም ከባድ ይመስለኛል። መታሰብ መቻል አለበት። ወደ ሌላኛው ጉዳይ ልውሰዳችሁ። በአንገታቸው ማተብ አንጠልጥለዋል፣ ነጠላ ደግሞ የሚለብሳሉ። ይሄ በትክክል በምንፍቅና ህይወት ውስጥ የሚመላለሱ በፕሮቴስታንት እህት ቤተሰቦች ውስጥ ያሉት ወይም በፕሮቴስታንት እምነት ውስጥ ያሉ እህት ወንድሞች የሚያደርጉት ስህተት ነው። በዚህ መልኩ ክርስቶስ የሚሰበክም አይመስለኝም። በግ መስለው ተኩላ የሆኑ ለማሳት በትክክል ዘመኑን የዋጁ የዘመን ፍጻሜ የሆኑ ግንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፍጹም አስተምሮ ያልሆነ ቤተክርስቲያኗንና አማኞቿን ለመጉዳት እየተንቀሳቀሱ ያሉ ብዙዎች ናቸው። እኔ ትንሽ ከቆየ በእርግጠኝነት አካላዊ ጥቃት እንደሚደርስባችሁ አትጠራጠሩ። እናንተ ሰዎች ማተብ አንጠልጥላችሁ ነጠላ ለብሳችሁ በየገዳም እየገባችሁ የተሳሳተ መጽሐፍ የሚያድል አንድ ልጅ አለ። ይህቺ ሴት አለች። በእርግጠኝነት ከጥቂት ጊዜ በኋላ የሶሻል ሚዲያው ሙቭመንት መጥፎ ስለሆነ አካላዊ ጉዳት እንዳይደርስባችሁ ተጠንቀቁ። ስርዓት ያዙ። አትሊስት ለእምነቱ ቤተ ክህነቱ ባይቆም፣ ካህናቱ ባይናገሩ፣ ዲያቆናቱ ባይተነፍሱ፣ መምህራኑ ባይገጽጹ፣ የአብነት ተማሪዎች ባይወጡ፣ መነኮሳቱ እግዚኦ ባይሉ፣ መንግስት እርምጃ ባይወስድ አማኙ ለሃይማኖቱ ዘብ ነው። አማኙ ለሃይማኖቱ ጳጳስ ነው። ምዕመኑ ለቤተ ክርስቲያኗ ካህንም ጭምር ነው። በእምነቱ ምንም ልዩነት የለም። እነዚህ ሰዎች ዝም ስላሉ ምዕመናን ዝም ብለዋል ማለት ግን አይደለም። ግድ የላችሁም። አይደለም። 2 እና 3 ሰው ልክ ለማስገባት ምዕመኑ የሚያንስ አይመስለኝም። ግንስ አሁንም በስርዓት የታነጸ ምዕመን ስለሆነ ነው። በስነ ምግባር የታነጸ ምዕመን ስለሆነ ነው። በሰው ቤት ገብቶ የማይፈተፍት ምዕመን ስለሆነ ነው። ማስተማር ሲፈልግ በግልጽ መጥቶ መስበክ የሚችል በእውቀትም በእውነትም
ልኩ ተሰፍሮ ያለው ቤተክርስቲያን ያለው ምእመን ስለሆነ ነው። ማጭበርበርን ልምዱ ስላላደረገ ጉልበትን ስላልተማመነ ነው። ይሄ ምእመን ተዉ፣ የተኛ መስሎት አትቀስቅሱት፣ ግድ የላችሁ። ይህችን መናፍቅ ተመልከቱልኝ። በአንገቷ ማተብ አስራለች፣ ነጠላን ይዛለች። በፍጹም ክርስትና የማይወክለውን ወይም ደግሞ ክርስትና ያልሆነውን ነገር አማኞቿን በግልጽ ስትሳደብ ይሄን ታያለች። እውነተኛ አቃቤ ሕግ ቢኖር፣ እውነተኛ የሕግ ባለሙያ ቢኖር፣ አለያም ደግሞ የህዝብ እንባ ጠባቂም ቢሆን የህዝብ ጉዳት እኮ ነው። አንድን ህዝብ በጅምላ ምናልባት የሃይማኖት ተቋማት ጉባኤዎች ቢኖሩ እንዲህ አይነቱን ወረበላ እኛ ካጠፋን ለፍትህ አደባባይ ከህዝብ የሚበልጥ ስለሌለ ተው፣ ህዝቡን አታናክሱት። ተው፣ አናናክሰው። ተው፣ ስትናገሩን እጥፍ የመናገር እንችላለን። ተመልከቷት፣ ስሟት፣ ይቺን ምን እንደምትል ህዝብ ነው የምትሳደበው። የሙስሊም ጭፈራ ቤት አለ? የለም። የሙስሊም መጠጥ ቤት አለ? የለም። የፕሮቴስታንት መጠጥ ቤት አለ? የለም። የፕሮቴስታንት ጭፈራ ቤት አለ? የለም። አገራችን ውስጥ ማለት ነው። ጭፈራ ቤቱም መጠጡም ሁሉም ነገር የኦርቶዶክሳውያን ነው። ኦኬ፣ ዘፈኑ፣ ዳንኪራው፣ መሸታ ቤቱ ሁሉ የኦርቶዶክሳውያን ነው። ፕሮቴስታንቱ ነው የሚጠጣ የለም? ይኖራል አንዳንድ፣ ግን አፍሮ ተሸማቆ። ሙስሊሙ ነው የሚጠጣ የለም? አንዳንድ ሊኖር ይችላል፣ ግን አፍሮ ተሸማቆ። እምነቱ ግን አይፈቅድም። ኦርቶዶክሳውያን ጋር ስትመጡ ሁለት ይፈቀዳል ተባላችሁ፣ አገልጋዮች ማለት ነው፣ የቤተክርስቲያን አገልጋዮች። እናንተ 4-5 ገልብጣችሁ እየመጣችሁ ነው ወደ ቲክታክ የምትገቡት ነው የኔ ጥያቄ። ቲክታክ ስትገቡ እንኳን ምን አለ ብትተውት ለአንድ ቀን ስትገቡ ብቻ። እንደኛ እኮ ሰለቸን የእናንተን ስድብ መስማት በራሱ እውነት ለመናገር ከሆነ። መልእክቴ ምንድን ነው ጋይስ? ሁለት ይፈቀዳል ከተባላችሁ ከሁለት በላይ አትጠጡ። ሆን ብዬ ነው ሙሉን ያሰማሁት። እንግዲህ በሰማይ የሚፈርደውን እግዚአብሔርን ተክታ ኦርቶዶክሳውያን ላይ ስትፈርድ ነው ይች ልጅ የምትመለከተው። ከየትኛው ፍርድ እንደምታመልጥ ባናቅም ኃጢአቱ በሙሉ ኦርቶዶክሳውያን ናቸው በምድር የሚሰሩት። አሁን እንደ ህዝብ ነው እየተሰደብን ያለ ነው። ለራስ ስትል ታገል ወዳጅ፣ ለራስ ስትል ንቃ። ካሁን በኋላ በፕሮቴስታንት ቤተ እምነት ውስጥ ያለች እህት እንጂ ፕሮቴስታንቶች ይሄንን እንዳላሉ ደግሞ ሊገባህ ይገባል። ይህችን ሴት ፕሮቴስታንቶችም ለይታችሁ ልታወግዟት ይገባል እንጂ አማኙን ይወክላል ብዬ አላስብም። ግን የተሰደበው ኦርቶዶክሱ ሙሉ። ስለዚህ ግለሰብ ናት የሰደበችው። በዛ ቤት ውስጥ ሆና ለአንገቷ መስቀል አድርጋለች፣ ሻሽና ነጠላዋንም አድርጋለች። ለምን? የተኩላን ስራ ለመስራት፣ በበጎቹ መሃል ለመገኘት፣ ለመመሳሰል። ኦርቶዶክስ ነኝ ለማለት አይደለችም፣ በፍጹም አይደለችም። የትላንትና ንግግሯን አላውቅም። ብዙ አስከፊ ነገሮችን ልትናገር ትችላለች ይህች ልት። በዚህ ጉዳይ ግን የተናገረችው እውነት ነው። በዚህ ጉዳይ ላይ የተናገረችው እውነት ነው። ዛሬ ትክክል ተናግራለች። የሰጠችው ምላሽ ከእስልምና የተገኘች እህታችን ናት። ሌላ ጊዜ የምትናገራቸው ነገሮች የማያስደስቱ ሊሆኑ ይችላሉ። አንዳንድ ጊዜ ጥሩ ሀሳቦችንም እንደምታቀብል አውቃለሁ። ምክንያቱም መልካም ሀሳቦችን እየደገፍን መሄድ፣ መጥፎ ነገሮችን እየተራረምን መሄድ ነው የምንችለው። ሰው በጎ ነገር ከአፉ የሚወጣ ከአንደበቱ የሚወጣ በአእምሮ የሚያስብ ከሆነ የተሳሳተ ነገር እንኳን ቢሰራ መክረነው ዘክረነው ካልሆነም ተነጋግረን ልናረመው እንችላለን። የራሷን አስተሳሰብ ግን ማቆም አንችልም። ዛሬ የሰጠችው ምላሽ ግን ትክክለኛና እውነተኛ ነው። እኔ የማውቀው እስላም ይህ ነው። እኔ የማውቃቸው ሙስሊም እህት ወንድሞቼ እንደዚህ ነው። ይሄንን ምላሽ ለዚች በፕሮቴስታንት ቤት ውስጥ ለተደበቀች የበግ ለምድ ለብሳ የመጣች ተኩላዋን የሰጠችበት ምላሽ አንጀቴን አርሶታል። ይሄንን ተከታተሉልኝ፣ ስሙልኝ። ብልግናን ማወዳደር አልወድም። በነገራችን ላይ ወደ ሶሻል ሚዲያ እንድመጣ ያደረጉኝ አጠቃላይ የክርስቲያን ማለትም ኦርቶዶክስና ፕሮቴስታንቶች ንጽጽር እናደርጋለን እያሉ እየተሳደቡ ምናምን ስለሆነ ያንን ለመቅረፍ ነው ወደ ሶሻል ሚዲያ የመጣሁት። ሆኖም ሶሻል ሚዲያ ከጀመርኩበት ሰዓት አንስቶ መጥፎን ነገር ለሆነ አካል መልካምን ነገር ለሆነ አካል አልሰጥም። ምክንያቱም እኔ በሰዎች ላይ አልመካም። የምመካው ባላህ ብቻና ብቻ ነው። ሰዎች ዛሬ መልካም ከሰሩ ነገ መጥፎ ይሰራሉ። የከሌ ብሔርና የከሌ ሃይማኖት መጥፎ ሰራ ብዬ አልሳለቅም። ምክንያቱም ሰዎች በባህሪያቸው ለመልካም ስራና ለመጥፎ ስራ እንዲሳተፉበት የተፈጠሩ ናቸው። ተፈጥሮ በባህሪዋ መልካምነትን ለአከሌ ሃይማኖትና ለአከሌ ብሔር፣ መጥፎነትን ለአከሌ ሃይማኖትና ለአከሌ ብሔር ብላ አልሰጠችም።
ሁላችንም ሰዎች ነን። መጥፎ ስራን እንሳተፋለን። ሰው ይመጡና በተለይ በዚህ ዘመን ያሉ ጴንጤዎች ይመጡና ጭፈራው ቅብጥር ሰው የኦርቶዶክስ ነው። እሺ የጴንጤ አርበኛ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ የጴንጤ አርበኛ የለም እኮ። ሙዚቃ ቤቱን ወይም ዝሙት ምናምን ለኦርቶዶክስ ከሰጣችሁ በመልካም ስራ ኢትዮጵያን ሰርተናል፣ ኢትዮጵያን የገነባናት እኛ ነን፣ አንደኛ ደረጃ ዜጎች ነበርን የሚሉትም አርበኞቹም ፕሮፌሰሮቹም ዶክተሮቹም ሚኒስትሮቹም አገር ገዦቹም አርቲስቶቹም ኦርቶዶክሶች ናቸው። እስኪ የጴንጤ አርቲስት አይታችሁ ታውቃላችሁ? አሁን አንዳንድ አርቲስቶች ጴንጤ ሆነው ምናምን ካልሆነ በስተቀር እኔ ጴንጤ አርቲስት አይቼ አላውቅም። የጴንጤ ዘፈኛ አይቼ አላውቅም። የጴንጤ አርበኛ አይቼ አላውቅም። አርበኛ ማለት በሀገር ድንበር በማስከበር ሀገርን በመጠበቅ ላይ የተሳተፈ ነው። ጴንጤ ሀገርን በመጠበቅ ተሳትፎ አያውቅም። ማለት የፈለኩት ነገር ምንድነው? ስለ ሃይማኖት ስናወራ ስለ ዶግማ እናውራ እንጂ ሰዎች እየበዙ ሲመጡ ለሚያደርጓቸው የመልካም ስራና የመጥፎ ስራ ተሳትፎ የክለ ሃይማኖት መባባል የለብንም። ምክንያቱም ሰዎች ነገ ጧት ሄደው መጥፎ ይሰራሉ፣ ነገ ጧት መጥተው ደግሞ መልካም ይመለሳሉ። በሰዎች ላይ አትመኩ። ሃይማኖት ሰዎች ሊያንጽ መጣ እንጂ ሰዎች ሃይማኖትን ሊያሰድቡ እናንተ ሊሉ አይችሉም። ሰዎች ሃይማኖት ሊያሰድቡ ይችላሉ። ነገር ግን በሰዎች ባህሪ ሃይማኖት እንትን አይልም። ሃይማኖት ነኝ ብሎ ከመጣ ያዘው ዶግማ ለሰው ልጅ አስፈላጊ ነው ወይስ አይደለም? ኋለኛውና ታሪኩ ለወደፊት የሚመጣው ታሪኩ ምንድነው? ፊትና ኋላውን አይቶ ለሰዎች መጥቀምና ለመጥቀሙን እምናይና ሰዎች ላይ አፕላይ የምናደርገው እንጂ ሰዎች በሆነ ችግር ምክንያት ያመጡትን ገጽ ባህሪ ሰዎች በሆነ መልካም ሁኔታ ያመጡትን መልካም ገጽ ባህሪ ከሃይማኖት ጋር ማያያዝ የለብንም። ፕሮቴስታንቶች በዚህ ሰዓት ኢትዮጵያን በጴንጤ ለማቅለቅለቅ የማይፈነቅሉ ድንጋይ የለም። እንበልና ኢትዮጵያ ውስጥ ማጆሪቲው ጴንጤ ሆነ እንበል። አረቂ አውጪ ጴንጤ ይመጣል፣ ዝሙት ሰራተኛ ጴንጤ ይመጣል፣ ሙዚቃ የሚዘፍን ጴንጤ ይመጣል። በዚህ ሰዓት ሙዚቃ ቤት የለም የተባለው ማይኖሪቲ ስለሆናችሁ በቁጥር ትንሽ ስለሆናችሁ ነው። ተግባብተናል ጴንጤዎችዬ። ለምሳሌ አሜሪካን ሀገር 300 ሚሊዮን እና ከዛ በላይ ክርስቲያን አለ። ማጆሪቲው ጴንጤ ነው። ለዛው መንግስቱ ራሱ ጴንጤ ነው። ወራሪዋን እስራኤል በጦር መሳሪያ የሚደግፈው ምንድነው? ከእግዚአብሔር ጽድቅ እናገኛለን፣ ሙስሊሞችን ፍልስጤማውያኖችን ጨፍጭፈን ከእግዚአብሔር ጽድቅ እናገኛለን አይሁድን ስለረዳን ተብሎ ስቲል በዚህ ደረጃ የሚያስብ ክርስቲያን ነው ያለው። አስባችሁታል? የኢትዮጵያ ህዝብ ገና 100 ሚሊዮን ነው። በአሜሪካን ህዝብ ቁጥር ቢሆንም እንጋደላለን። ማለት የፈለኩት ምንድነው? አንድ ሃይማኖት የሚለካው በዶግማው እንጂ ሰዎች በሚያደርጉት ነገር አይደለም። የሰው ልጅ እየበዛ ሲመጣ ከተለመደው መሰረታዊ የሥራ ኃላፊነት ወዳልተለመደ ይሄዳል። በነገራችን ላይ ሙዚቃ መተዳደሪያ ገንዘብ ማምጫ ነው። ጀስት ኢቭን ዝሙት ስራ ራሱ ገንዘብ ማምጫ ሆኗል። የሰው ልጆች ኃላፊነት ሲያንስባቸው የሰው ልጅ እየበዛ ሲመጣ ብቻ የማይገባበት ቀዳዳ የለም። የሰው ልጆች ናቸው የሚያመጡት ሙዚቃውን የሚያመጡት እንደዛ የሚያመጡት እንጂ ሃይማኖት ሙዚቃ ዝፈኑ አላለም። አሜሪካን ሀገር ሙዚቃ ቤት አለ፣ ዝሙት ቤት አለ፣ ግብረ ሰዶም አለ፣ የሌለ የለም። እንበልና በቃ የኢትዮጵያ ህዝብ ማጆሪቲ ጴንጤ ሆነ እንበል። ገና ለወደፊት ግብረ ሰዶምነትን የምትፈቅዱበት ደረጃ አለ እኮ። እንግዲህ መንግስቱን አልብላችኋል ጴንጤዎች። ምኑን አውርቼ ምን ልቶ? ምክንያቱም ምን ሶሻል ሚዲያ ላይ የመጣሁት ነብዩን አለይሂ ሰላቱ ወሰለም እየተሳደባችሁ የገዛ መጽሐፍ ቅዱሳችሁን የኋላ ታሪካችሁን ማህበረሰቡ ውስጥ እንዳልኖረ ክንፍ ያለው መልአክ ትመስላችሁ ማህበረሰቡን ከእምነት ነጥላችሁ ስለምታዩ መጥፎ ስራ ስለምትሰሩ ነው ወደ ሶሻል ሚዲያ የመጣሁት። መጽሐፍ ቅዱሳችሁን ብታነቡ ወሲብ ለሰው ልጆች የተሰጠ ነው፣ የፈጣሪ ስራ ነው፣ የተፈጥሮ ስራ ነው። ሰዎችን በወሲብ አታሸማቁ ልል ነው አይደል የመጣሁት። የሰዎችን ስነ ምግባር ሃይማኖት ላይ ከምትለጥፉ ሃይማኖት የሰዎች ልጅ የሚለውጥበት መንገዱ ነው እንጂ የሚተቸው ሰዎች ባገኙት መልካም አጋጣሚ የሚሰሩት መልካም ስራ ሰዎች ባጋጠማቸው መጥፎ ሁኔታ የሚፈጥሩት መጥፎ ሁኔታ ሃይማኖትን አይተችም፣ አያሳንስም፣ አያሳድግም። ሰዎች መልካም ስራ ሰሩ ሃይማኖት የበላይ አይሆንም። ሰዎች መጥፎ ስራ ስለሰሩ ሃይማኖት የበታች አይሆንም። ምክንያቱም ሃይማኖት ሰዎችን ሊያንጽ ከፈጣሪ ነው። ተግባብተናል? ይሄን ይመስላል። ሸር አድርጉ ለጴንጤዎች። ሙስሊሞች ወንድሞች እንደ ጴንጤዎች እንዳትሸወዱ እየመጣችሁ ይሄ ነው ይሆን አትበሉ። እኛ ኢትዮጵያውያን ስለሆነ ማጆሪቲ ኦርቶዶክስ ህዝብ ስለሆነ መልካም ስራውም ለምሩም ተሳታፊ ስለሆኑ እንጂ እንበልና ማጆሪቲ ሙስሊም ቢሆን ወይም ማጆሪቲ ጴንጤ ቢሆን እንዴት ነው የሚፈጠረው? ሌሎች ሀገራቶችን እዩ። ለወደፊት እየበዛን ስንመጣ ምን ይፈጠራል? የሰው ልጆች ይሄንን ነገር የሚያደርጉት ለምንድን ነው የሚለውን ሰፋ ያለ ግንዛቤ ይኖራችሁ። እንደዚህ በጠባብ የምናስብ ከሆነ ልክ እንደ ጋሪ እንደዚህ ተገድበን የምንሆን ከሆነ ኋላ ቀሮች ነው የምንሆነው። በቃ በደንብ ማሰብ የሚችል ትውልድ ልናፈራ ስለማንችል ጥንቃቄ አድርጉ። የጴንጤዎች ሆይታ ይዟቸው ገደል እንዳይሄድና የጴንጤ አርበኛ እንደሌለ ሁሉ
የጴንጤ ዝሙተኛ የሌለው ገና አናሳ ህዝብ ስለሆናችሁ ነው። ጴንጦችዬ ሸር ለጴንጤ እንግዲህ እግዚአብሔር በእድሜ በጤና ይጠብቀን ይጠብቅሽ። እንዲህ ነው መተባበር መቻል ያለብን። እስላም ከክርስቲያኑ፣ ፕሮቴስታንት ከኦርቶዶክሱ፣ ካቶሊኩም ከሌላው ጋራ በጋራ ሆነን አንድነታችንን ጠብቀን በልዩነታችን መጓዝ ነው መቻል ያለብን እንጂ ጸብና ክርክርን የሚዘሩብን ልዩነትን የሚያሰፉብንን ተው ልንላቸው ይገባል። ዛሬ ላይ ሁሉም ነገር በሶሻል ሚዲያ ንግድ ሆኗል። ሰውን ማማትም ሰውን መደገፍም ገንዘብ ሆኗል። ሰው የልቡን አይደለም የሚናገረው። አውቃለሁ ገንዘብ ያስገኝልኛል የቱ ጋር ብቆም የሚል አስተሳሰብን ጨምሮ ነው። ታዲያ በዚህ አስተሳሰብ ውስጥ ግን የማይነካ ነገር እየነካን ተራራ የነበረውን ነገር እየናደን አንድ የነበረውን ህዝብ እያሳጣን ነው። እርስ በርስ እያባላ ነው። ምንም የማያውቀው ለገንዘብ ብለን ገንዘብ የምናጣበትን ሁኔታ እየሄድን ነው። ኃይል ሊባል ይገባል። ሀገር በስርዓት መመራት መቻል አለበት። ለመሪና ለገዢዎች ልንመች ይገባል። ለእግዚአብሔርና ለአገልጋዮች ልንመች ይገባል። ለትላልቅ ሰዎችና ለጎረቤቶቻችን ልንመች ይገባል። ለወዳጅ ዘመዶቻችን፣ ለኩዮቻችን፣ ለታናናሾቻችንም ልንመች ይገባናል። የማያግባቡን ነገሮች ካሉ በእርቅ በሽምግልና፣ የማያግባቡን ነገሮች ካሉ በህግ በፍትህ አካላት ልንዳኝ ነው እንጂ የሚገባው ራሳችንን አደራጅተን መሳሪያና ሌሎች ነገሮችን ታጥቀን ሚዲያን ከፊት አሰልፈን ወደ ውጊያ መሄድ መቻል የለብንም። ውጊያ ሁሉን ያጠፋል፣ እሳት ነው ይበላል። ደግሞ የሚያጋድሉ ሰዎች አይሞትም፣ ሌሎች ናቸው የሚሞቱት። ስለዚህ የህግ አካላት ለሀገር የማይመች ስራ የምንሰራ ከሆነ አስቁሙ። ለትውልድ የማይጠቅም ስራ ከሆነ ይቁም። በጣም ከባድ አሳሳቢ ጉዳዮች እየመጡ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ኢትዮጵያን ይጠብቅልን። መልካም ጊዜ